ድልድዮቹ መሰበር አለባቸው። ድልድዮቹ ይሰበሩና ተርፍባቸዋል። የኃይል የያዘው ተግባር ያሸባሪነት ተግባር የሽብር ተግባር ለሚላላክላቸው ሰዎች ፖለቲካል ኢንተረስት ሲል የአማራ ክልልን የጦርነት አውድማ ለማድረግ እየታተረ ያለ ኃይል ነው። ይሄን 10 ሚሊዮን ዶላር ለመሰብሰብ ያቀዱት ትምህርት ቤት ሊገነቡበት አይደለም፣ ሊያፈርሱበትም፣ ጤና ተቋማት ሊሰሩበት አይደለም፣ ሊንዱበትም፣ ለህዝብ የመጠጥ ውሃ ሊያቀርቡበት አይደለም፣ የህዝቡን ሰላም ምጥጥ አድርገው ሊጠጡበት እንጂ። መንግስት ሲዋጋ በዛ በኩል ላለው ለሚተኩስበት ታጣቂ ራሱ ኃላፊነት ወስዶ ነው የሚዋጋው። ዱርዬ ምን አለበት መሰረተ ልማት ያለማ? ዱርዬ ምን አለበት ላፈረሰው መንገድ አይጠየቅ? ዱርዬ ምን አለበት ድልድይና ፍርስ እያለ ከሌላ ሀገር ጋር ይደራደራል? ነገ ገንባ ይባልማ። ግን ለነዚህ ሰዎች ዶላር ሲባል ስንት ሰው ነው የሚሞተው? ለነዚህ ለጥቂት ሰዎች እንትን ሲባል ስንት የአማራ እህት ወንድሞቻችን ናቸው መከራ የሚያዩት? ክልሉን ለምንድነው የጦርነት አውድማ የምታደርጉት? በቲፒኤልኤፍ ዘመቻ ጊዜ ራሱ ክልሉን ስንት ዓመት ወደ ኋላ እንደተመለሰ ታውቃላችሁ። አሁን ደግሞ ራሳችሁ ምን እያደረጋችሁ እንደሆነ የሚታይ ነው። እኔ ግን አንድ ጥያቄ እጠይቃለሁ። ፋኖ መች ነው በአሸባሪነት የሚፈረጅልን? እኔ ፓርላማው ወደ ስራ እንደተመለሰ መጀመሪያ ያደርጋል ብዬ በጉጉት የምጠብቀው ይህንን ቡድን በአሸባሪነት መፈረጅ ነው። ምክንያቱም ስራው ያሸባሪ ነው። እንዲህ አይነት ነፃ አውጪ የለም። አንዳንድ ቦታ ሰው መከላከያን በናፍቆት ነው የሚጠብቀው። ለምን? የገዛ ልጆቹ ፍዳ ያሳዩት። ሰላም ጤና ይስጥልኝ ወደ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለንኛ። ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያግዘናልና እሱ እንድታደርጉልን ጠይቄ ነው የምጀምረው። እንደዛ ቢሆን መልካም ነው። ዛሬ ፋኖ የደረሰበትን ቅጥቀጣ፣ የዘመቻውን ሚስጥር እንዲሁም ደግሞ ለመንግስት የምናቀርበውን አፋጣኝና ወሳኝ ጥያቄ የምንመለከትና የምንዳስስ ይሆናል። ከሰሞኑ እንግዲህ እንደተመለከታችሁት ራሱን ነፃ አውጪ ነኝ ብሎ የሚጠራው እኛ ደግሞ ጃውሳ ወይ ደግሞ አሸባሪ ብለን የምንጠራው ቡድን ከሰሞኑ እዚህም እዛችም አለው ለማለት እየሞከረ የሚዲያ አዝማቾቹም እንዲሁ ሲያጫጫሁለት መሰንበታቸውን አይታችኋል። በእርግጥ እነዚህ የሚዲያ አዝማቾች ረገብ ብለዋል። አሁን ረገብ ብለዋል። በጣም በቅርብ ቀን እንዳነሳውላችሁ እንዲህ ሲፎክሩ ሲሸልሉ ምናን ይቆዩና ትንሽ ራሳቸው ታጣቂዎቹ ላይ የተኮሱት ላይ መከላከያ ሰራዊት የሆነ እርምጃ ሲወስድባቸው ጂኖሳይድ የሚል ጩኸት ይዘው ይመጣሉ። ገላው ያለቅሳሉና ጂኖሳይድ የሚል ጩኸትን ይዘው ብቅ ይላሉ። ራሳቸውን ትብለው ራሳቸው ጩኸቱን ይዘውት ብቅ ይላሉና አሁንም እሱን ጀምረዋል። አሁንም ይቀጥላል። ምክንያቱም ከሰሞኑ መከላከያ ሰራዊት ለፋኖ አርግዘሻል አሉ የትብብር ልጅ ድርሻሽን ውሰጂ አንድ እግር አንድ እጅ ብሎ የድርሻውን እየሰጠው ያለበት ሁኔታ ላይ ነው የምንገኘው። እንግዲህ ይሄ ኃይል ከሰሞኑ አብቅቶለታል፣ አቅም የለውም ስንል ነበር። በእርግጥ አቅም የለውም። ይሄንን አስረግጬ ነው ነገር አቅም የለውም። ታጣቂ ነፃ አውጪነትና አሸባሪነት ይለያያል፣ በጣም ይለያያል። ይህ ኃይል የያዘው ተግባር የአሸባሪነት ተግባር፣ የሽብር ተግባር፣ ሽብር ነው እየፈጸመ ያለው። ድልድይ ማፍረስ፣ ምን ማፍረስ። ለምሳሌ ከድምጻቸው እንስማው። አንድ ሐሳብ አለን። አሁን የሚጨማምራቸውን ኃይሎች ያሞኔ በአፋር ነው ሊያስገባ የሚችለው፣ ግን ከጋሸናም ከምንም አድርጎ ይሄ ከባህር ዳር ወልዲያ ያለውን መስመር ለመክፈት እንቅስቃሴ እያደረገ ነው። እኛም አሁን ወደ ላይኛው ኦፕሬሽን ልናደርግ ስለምንችል የጥቁር ውሃን ድልድይና ከደሴ የሚመጣውን የውጫሌውን ድልድይ ብንሰብረው ሙሉ የወልዲያ ኃይል መውጫ መግቢያ የለውም። በዛው አድርጎ በአፋር ብቻ ነው ግንኙነቱ። ቴምፔም አይጠቀምም ማለት ነው። ዙም አይጠቀምም። እዛው ታፍኖ ይቀራል። አንከታው ሁለቱም ይሰበር አይደለ? ይሰበር። በጸረ ተሽከርካሪን እንስበረውና በቃ ሙሉ ደጋውን እኛ አሁን ተቆጣጥረን ቢያንስ ስራዎችን መስራት እንችላለን። ይሄ እንትን ያደርጋል። ዞሮ ይሄኛውን እንትን ድልድዩን ይፈታዋል። ይሄኛውን ድልድዩን ያጠፋውን ያነጥፋል። ኧረ ተው ሲያነጥፍ ባሬቪዥን በምንም ብለን በደፈጣ መተዋለን። ችግር የለም። አያሳልፈውም። ቴምፒ ያሳልፋ እንዴ? ያኔ ብረቱ አያሳልፍም፣ ይከብደዋል። ድልድዮቹ መሰበር አለባቸው። ድልድዮቹ ቢሰበሩና ተርፍባቸዋለን። ህዝባችን ከዚህ የባሰ እንግልት አይገጥመው። እንደሰማችሁት ነው።
ይህ ኃይል በጣም በሚያሳፍር መልኩ ለሚላላክላቸው ሰዎች ፖለቲካል ኢንተረስት ሲል የአማራ ክልልን የጦርነት አውድማ ለማድረግ እየታተረ ያለ ኃይል ነው። ቲፒኤልኤፍ ራሷን ሰላም አድርጋ አማራ ክልልን የጦርነት አውድማ ለማድረግ ነው እነኚህ ኃይሎች የምትጠቀምባቸው። ጭራሽ ብለው ቲፒኤልኤፍ ላይ ከሄዳችሁ ከትግራይ ጋር እንትካላችሁ እንተባበራለን የሚሉ ሰዎችም አሉ። ስሙት። እውነታውን ለመነጋገር ከዚህ በኋላ እኛ እያለን የኤርትራንና የትግራይ ህዝቦች ብልጽግና ሊያጠቃ አይችልም። ካጠቃም ዝም አንለው። ይሄ መታወቅ አለበት። በየተራ ስሜነኞች እየተመጡ አይቀጥሉም። ስለዚህ ይሄ ምንም እኛም እድል አንሰጠውም። ከዚህ በፊት የተደረገው ከመጠን በላይ ነው። እኛ በሌላ መንገድ ነው። እነሱ በየተራ ታርጌት አድርጎ አላማ አድርጎ በየተራ እየጨፈጨፈነ አይናችን እያየ በእኛ በኩል ዝም አንለው። ይሄን አውቆ ነው ሲገባ። አሁን ይሄ ሰውዬ አሁን ምን ይባላል እስቲ? አሁን ይሄ እኮ በጤነኛ አእምሮ ከተደመረና ከተሰላ ራሱ ትክክል አይደለም። ምንም ጤናማ ያልሆነ ነገር። ግን እዚች ጋር አንዲት ነገር እስቲ እናስታውስ። ይቺ በምስሉ ላይ የምትመለከቷት መግለጫ መስከረም 8 የወጣች መግለጫ ናት። በዚህ መግለጫ ፋኖ ለታንክስ ጊቪንግ $10 ሚሊዮን ለመሰብሰብ እንዳቀደ ይናገራል። ይሄን $10 ሚሊዮን ለመሰብሰብ ያቀዱት ትምህርት ቤት ሊገነቡበት አይደለም፣ ሊያፈርሱበት ነው። ጤና ተቋማት ሊሰሩበት አይደለም፣ ሊንዱበት ነው። ለህዝብ የመጠጥ ውሃ ሊያቀርቡበት አይደለም፣ የህዝቡን ሰላም ምጥጥ አድርገው ሊጠጡበት እንጂ መከራውን፣ ስቃዩን፣ ፍዳዩን ሊያበረክቱለት እንጂ። እና ፋኖ ከቅርብ ጊዜ ወዲህ በዲያስፖራው ዘንድ ያለው ተቀባይነት እያነሰ ነው። ምክንያቱም ገለባ እንደሆነ፣ ቀሊል ተስፋ እንደሆነ፣ ዝም ብሎ ቀሚሰ ተስፋ መጫጫ እንደሆነ ብሎ ሂሳብ ማወራረድ ለሚፈልጉ አካላቶች እየሰራ ያለ ኃይል እንደሆነ እየተመለከተ ነው። አሁን ፋኖ the enemy of my enemy is my friend ሆነ አይሰራም። በእነዚህ ሰዎች የፖለቲካ ሜዳ ላይ the enemy of my enemy is still my enemy እቺን ነገር አትርሷት። ወይዘ enemy of my enemy still my enemy እዋትና ፋኖ ምናምን enemy ምናምን ብለው አንድ ላይ የሚሆኑ እንዳይመስል the enemy of my enemy is still my enemy እቺ ትገባለች፣ ትንሽ ቆይታ ትገለጥላለች። አሁን እቺን የሰሞኑን ጨዋታ ይዘው የመጡት ለዚች የዶላር ቅፈላ ነገር ለማጋጋል ነው። ከዛ በመለስ እመነኝ ፈቀቅ የሚያደርጓት አንዲት ነጥብ የለችም። ምንም አይፈጥሩም። አስረግጬ እነግራለሁ። ይሄን ዋጠው ይኸውልህ፣ መረበሽ፣ ሁካታ ማስነሳት ያሰባችሁትን ግብ ማሳካት አይደለም። ይሄ ኃይል በነገራችን ላይ ለዚህ ነው ግቡን እንዳንጠይቀው እያንዳንዱን የጫጫታ ያቧራ ግልፋታውን አጨብጭበን እንድንቀበለው ነው የፖለቲካ ሐሳቡን የህልውና ትግል ያለው። ምክንያቱም ህልውና ትግል ላይ ነው፣ በመሞትና በመኖር መካከል ነው። ስለዚህ የፖለቲካ ፕሮግራም ምንድነው፣ ግብ ምንድነው አይባልም። የትም እየሄደ ይጋባል፣ ያልተቀደሰ ጋብቻ ይፈጽማል፣ ከዛ ሀገር ያስጨንቃል። አሁን እቺን ዶላር ለመቀፈል ነው $10 ሚሊዮን። እንዴት ብሎ ለሰላም ይሰበሰባል ታዲያ? $10 ሚሊዮን ሰብስበ ጫካ እየላክለት። እኔ እኮ የመሃይምነታችሁ ጥግ በሰለጠነ ዓለም እየኖራችሁ እዛ $10 ሚሊዮን ሰብስባችሁ እዚህ ትልካላችሁ፣ ከዛ ታጫርሳላችሁ፣ ከዛ ይሸለላል፣ ይፎከራል፣ ይጨፈራል። እሱ አይደለም ባይዘው እንትን ለህዝብ ማሰብ። ከበህ ገንዘብ ሰብስበ እያያበለው ምናምን ብለህ ገንዘብ ሰብስበ ምስኪን ህዝብ ማስበጥበጥ አይደለም። እቺ ናት በቃ። ሌላ ምንም አክሮባት ምናምን አያስፈልግም። እኔ ግን አንድ ጥያቄ እጠይቃለሁ። ፋኖ መች ነው በአሸባሪነት የሚፈረጅልን? እጠይቃለሁ። ከዚህ በላይ ምን እስኪያደርግ ነው የሚጠበቀው? ይዘርፋል፣ ነዋሪ ወጥቶ መግባት አይችልም፣
ተማሪ ከትምህርት ቤት ያስቀራል፣ ጤና ተቋማት ያፈርሳል፣ ቤተክርስቲያን ውስጥ ሰው ሄዶ አይቀደስም፣ መስጊድ ሰው በሰላም ገብቶ ሶላቱን አያደርስም። እንከን ፈጥሯል። አንዳንድ ቦታ ቀብር ለመፈጸም እንኳን አስቸጋሪ ሆኗል፣ ግብር እያስጣለ። አንዳንድ ቦታ ሰው መከላከያን በናፍቆት ነው የሚጠብቀው። ለምን? የገዛ ልጆቹ ፍዳ እያሳዩ። ታዲያ ይህን ቡድን ለምንድን ነው አሸባሪ ተብሎ የማይፈረጁ? ያኔ ሴል መስርቶ አዲስ አበባና ባህር ዳር ቁጭ ብሎ እያዘመተና እያዛመተ ያለን አካልም ለመመርመር እድል ይገኛል። አሊያንስ እየፈጠረ ያለ የእነዚህን ሰዎች ሴልም ለመመርመር እድል ይገኛል። ከዚህ ኃይል ጋር ግንኙነት ያለውን አካል ከአሸባሪ ጋር ግንኙነት መስርታል። ለምሳሌ ቲፒኤልኤፍ ውስጥ ያሉ ጀነራሎችን ከአሸባሪ ጋር ግንኙነት መስርታቸዋል ብለህ ትጠይቃለህ። ፊት ለፊት ፎርማል ይሆናል። አሁንም አላቸው፣ ምንም የሚካድ ነገር አይደለም። ኤቶ እኔ ምን አይነት ስልብነት እንደሆነ በዚህ መጠን ለዛ ሁሉ መከራ የዳራዋቸውን ሰዎች አገልጋይ ሆኖ መምጣት አሳፋሪ ነው፣ አሳፋሪ ነው። ግን መቼ ነው የሚጠየቀው? ይሄ ቡድን አሸባሪ ተብሎ የሚፈረጀው መቼ ነው? እኔ ፓርላማው ወደ ስራ እንደተመለሰ መጀመሪያ ያደርጋል ብዬ በጉጉት የምጠብቀው ይህንን ቡድን በአሸባሪነት መፈረጅ ነው። ምክንያቱም ስራው ያሸባሪ ነው። እንዲህ አይነት ነፃ አውጪ የለም፣ እንዲህ አይነት ነፃ አውጪ የለም፣ የለም። ህዝብ ንጹሃንን እንደ ታጋጅ ይዞ ከማን እንደተማረ ራሱ ያስታውቃል። አያያዝ ከማን እንደተማረ ያስታውቃል። ግን ሰሞኑን ዝም ብሎ እኔ እንገራችሁ አይቀጡ ቅጣት ተወስዶባቸዋል። መቋቋም የማይችሉት ማለት ግን ለምን እንደዛ ትሆናላችሁ? ከዶላሩ አትካፈልም እኮ ታች ያለው አይከፍሉም እኮ። ትከሻውን ከጎጃም አስፍቶ ፕራዳና ገስ የሚለብስበት ጀለስህ ነው። እኔ እኮ እንዴት ራሱ ሰላም ይመጣል? 10 ሚሊዮን ዶላር ጫካ ቁጭ ብሎ ካገኘ ከተማ ምን ይሰራል ይሰውዬ? እኔ እኮ ጥያቄ ሆነብኛል። እያስታጠቃችሁ ገንዘብ እየሰጣችሁ ይሄንንም መከላከልና ማስቆም እዚህም ላይ መሰራት አለበት። የችግሩ ምንጭ ቤንጃሚን ነው። አሁን ታያለ። አሁን በቃ ሰሞኑን እኮ ተኩሷል፣ እያያችሁ አይደለ? አርበደበዱ እኮ አንቀጠቀጡ እኮ ምናምን ይባልና 10 ሚሊዮን ዶላር ትቀፈላለች። ብሯ ከመጣች በኋላ ድራሻቸው ይጠፋል። አንዱ ጫካ ቁጭ ብለው አንተ 10 ሚሊዮን ዶላር እኮ ብዙ ብር ነው፣ ብዙ ብር ነው። እኔ እንዴት ብሎ ታዲያ ከጫካ ያወጡ ነው ይዘውች? የምሬን እኮ አሁን ሰሞኑን ፉከራ ነበረች፣ ቀዝቀዝ ብላለች። ቀዝቀዝ አንቺን ቀዝቀዝ ያለችውን የሚያጓጉሉባት ለዛች ለቴሎ ይተውናል 10 ሚሊዮን ዶላር ያጋግሉባታል። ግን ለነዚህ ሰዎች ዶላር ሲባል ስንት ሰው ነው የሚሞተው? ለነዚህ ለጥቂት ሰዎች እንትን ሲባል ስንት የአማራ እህት ወንድሞቻችን ናቸው መከራ የሚያዩት? ክልሉን ለምንድን ነው የጦርነት አውድማ የምታደርጉት? በቲፒኤልኤፍ ዘመቻ ጊዜ ራሱ ክልሉን ስንት ዓመት ወደ ኋላ እንደተመለሰ ታውቃላችሁ። አሁን ደግሞ ራሳችሁ ምን እያደረጋችሁ እንደሆነ የሚታይ ነው። የሰላም ዋጋው ስንት ነው ብላችሁ ጠይቁ። ተው እናንተ ድንዙዛኖች፣ የሰላም ዋጋው ስንት ነው? ሰላም ዋጋው ብዙ ነው። የሰላም ዋጋው በጣም ብዙ ነው። እታች ያለው ማህበረሰብ ሄደን ብንጠይቀው ማለት ነው በዚህ ሰዓት እንደፋኖ የጠላውም የተጠየፈውም ኃይል የለም። የሚታወቅ እኮ ነው። ይዘርፋል፣ ያንቃል፣ ያግታል። እያገተ ገንዘብ ይጠይቃል። ዱርዬ፣ አሸባሪ፣ ወመኔ። አሸባሪ ብላችሁ ጥሩልን፣ በስሙ ጥሩት። አሸባሪው የፋኖ ቡድን ብላችሁ በስሙ ጥሩት፣ በስሙ ጥሩት። ይበቃል እንትን ማለቱ ይመስለኛል። የምሬን ሰሞኑን የደረሰባቸው ቅጥቀጣ ምን ይደረጋል እንግዲህ በገዛ ፈሴ አስሜን መቀስቀሴ ነው ነገር ይሄ ጄኖሳይድ ይሉላል። ከዛ መጥተው አይሆንም፣ እንደዚህ አይቀጠልም። መከላከያ በነገራችን ላይ በእነዚህ የምትተምኑት ሰዎች ታሳዝኑኛላችሁ። 0.000 ነጥቡን ኃይሉን አይጠቀምም መከላከያ እነዚህ ኃይሎች ላይ። ምክንያቱም ህዝብ ተገና ያደረጉ ኃይሎች ናቸው። ንጹሃንን መለየት አለበት ምናምን ተሽሎክልቆ ጧጠሽ አርጎ ምናምን የሚሄድ ኃይል እኮ ነው።
ከዛ እንትናሉ እኮ መከላከያ እስኪ ምንድነው ይሄ ተኩሶ ስለመሮጥ ምናምን ትንሽ ወደ ኋላ መለስ ብለ የሌሎች ሀገራትንም ታሪክ መዛግብት ምናምን ትንሽ አገላብጦ ከዛ ምክንያቱን ታገኘዋል። የአቅም ጉዳይ እንዳለ አይደለ ይገባል። የሪስፖንሲቢሊቲ የኃላፊነት ጉዳይ እንደሆነ ይገባል። መንግስት ሲዋጋ በዛ በኩል ላለው ለሚተኩስበት ታጣቂ ራሱ ኃላፊነት ወስዶ ነው የሚዋጋው። ዱርዬ ምን አለበት መሰረተ ልማት ያለማ? ዱርዬ ምን አለበት ላፈረሰው መንገድ አይጠየቅ? ዱርዬ ምን አለበት ድልድይና ፍርስ እያለ ከሌላ ሀገር ጋር ይደራደራል? ነገ ገንባ አይባልማ፣ ነገ ትምህርት ቤት ስራ አይባልማ፣ ነገ ይሄን ያህል ንጹሃን እኮ ተጎዱ በልመልስ አቋቁም አይባልማ። ቦዘኔ ነው ማን ጠይቋል? መንግስትስ መንግስት ነው። መንግስትነት በራሱ ይዟቸው ይመጣቸው ኃላፊነቶች በርካታ ናቸው። እነዛን ኃላፊነቶች ከግምት ውስጥ ባስገባ መልኩ ነው እያንዳንዷ ወታደራዊ እንቅስቃሴ የምትደረገው። ያ አካል አይደለ ዋጋ ስለሚያስከፍል ማለት ነው። አንተ ዝም ብለህ እዮዮ መሌበል መስሏል። ወፍ የለችም ወዳጄ፣ ነገርኩ። ቤንጃሚን ነው ሌላ ምንም አይደለም። በየትኛውም መስፈርት ብትለካው አይደለም እነዚህኞቹ ይቅርና ላኪዎቻቸው ሻዕቢያ እንኳን በወታደራዊ አቅም፣ በሎጂስቲክስ አቅም፣ በጦር ብስለት አቅም አሁን ያለውን ሰራዊት የመከላከያ ሰራዊት መድረስ አይችልም። አይገባም እንዴ? ያውቃሉ። ወረጭ አባባሉ ያስታውቃሉ። ግን ለምን ለ10 ቢሊዮን ዶላር እናንተ እንደፈጠርጥራችሁ ህዝባችንን ተዉት። ያንን ምስኪን ገበሬ ተዉት። ለምንድን ነው ፍዳውን የምታሳዩት? ለምንድን ነው መከራውን የምታሳዩት? ትክክል ያላይደለ ጉዳይ ነው ይሄ። ትክክል ያላይደለ ጉዳይ። ስለዚህ በጣም ጥያቄ የሆነባችሁ ሰዎች ምንም ዝም ብላችሁ ጠብቁ ታያላችሁ። እኔ ባለፈውም ነግሬያችሁ ነበር። አሁን የሉም አለው ለማለት የሆነች ነገር ያደርጋሉ ብለን ነበር። ይሄው እንዳያችሁት ሰሞኑንም ከትንሽ እንትን በኋላ ጸጥ ረጭሎ ጥፍት ይላሉ። ከጥቂት ቀን በኋላ ጂኖሳይድ የሚል ጩኸት ሊጀምሩ ይችላሉ። አሁንም ጀምሯል። አንዳንድ አካባቢዎች እንትን ይላሉ፣ ጥቆማ ይጀምሩላል። ሌላው አዝማች ነው። ግን አሁንም እኔ ደግሜ የምጠይቀው በአሸባሪነት መፈረጅ አለባቸው። በቃ አለባቸው። ይሄ ቡድን አሸባሪ ከዚህ የበለጠ ነገር ምን እስኪያደርግ ነው የምንጠብቀው? ምን ያድርገን? ከዚህ በላይ ህዝቡን ምን ያድርገው? ይሄን ምስኪን ህዝብ ምን ያድርገው? የት እስኪያደርሰው ይጠበቃል? ምን እስኪያደርገው ይጠበቃል? ትክክል አይደለም። ሻዕቢያ ዋት ምናምን መንገድ ጠርጋላቸው መንገድ እመራለሁ ምናምን ብለህ ተቀናተ ማለት ነው። አያገኙትም እንጂ መንገዱን ቢያገኙት የመጀመሪያው ታንክ አዙረው የሚተኩሱት አንተ ላይ ነው። ይሄንንም አስረግጬ እነግራለሁ። ምክንያቱም እነሱ ማኒፌስቶ ቀርጸውለት ምናምን የሚፈልጉትን ሂሳብ ማወራረድ አንተ ተወክለ እየሰራላቸው ነው። በአንተ እየሰሩት ነው። ከፍለው ራስን እያስጠፉ ነው። ዛሬም ብቻ አይደለም ነገን። ለነዚህ የሆነ ፖለቲካል ኮንስፓይሬሲ መስራት ምናምን አያስፈልግም። በቃ ካንጀት እስከ ጨጓራ ነው። ምንም ፖለቲካል ኮንስፓይሬሲ ራሱ የማያስፈልጋቸው ቡድኖች ሆነው በሆነ ፖለቲካል ኮንስፓይሬሲ ከፍ አድርገን ለጥጠን አተልቀን አግዝፈን እንያቸው ብንልም አይሆንም። አሁን ሰሞኑን ተቀጥቅጠዋል፣ ተደምስሰዋል ምናምን ብታርፉስ ነው። እኔ እኮ ብታርፉስ ሰላም ይሻላል። ሞኝነን እንዲያነስ 10 ሚሊዮን ዶላር ያገኛሉ የሰላም ከሆነ ብላችሁ ከጠየቃችሁ ጥያቄያችሁ ልክ ነው። ግን እመኑኝ ስታድጉ ይቆጫችኋል። ሌላ ምን ይባላል እስቲ? አሁን ሀገሩ ላይ አላስም ይሁን የሀገር የሙቀጫ ልጅ ኬት እንደበቀለ ነው አይገባኝም ራሱ። ለነዚህ እኔ አንዳንድ ቃላት ራሱ ነው የሚያጠረኝ ማለት እምለው ነገር ያልቅብኝና ግራ ይገባኛል። ማለት ምንድነው የሚያስቡት? ምንድነው ሐሳባቸው? የት ድረስ የሚሄድ ነው እንትናቸው ምናምን ይላልአቅም ግራ ይገባኛል። ለራሳቸው ራሱ ምን ያላቅም ሰው ለነሱ ለኪሳቸው ነው። ግን ህዝቡን ያዩታል እኮ መቼስ ከህሊና አታመልጥ፣ ከአይን አታመልጥ። ሚዲያ ላይ ፕሮፓጋንዳ ላይ ተቀደድ ተበጥረቅ
ግን ይታወቃል። መሬት ላይ ያለው ነገር ይታወቃል። ምን ሲሰሩ እንደሚውል ይታወቃል። የራስ ምን አይሸትም ሆኖባችሁ ነው እንጂ ብቻ እንደዚህ ነው እንደዚያ ነው። አሁን ረገብ ብለዋል። ከሰሞኑ በደንብ የሚረግቡ ይመስለኛል። ጫጫታም ትረግባለች። ከሰሞኑ ከፉከራ ወደ ጂኖሳይድ የሚሸጋገር ድምጾቹም አሁን የተጀመሩትም እያየው ይቀጥላሉ። እኛ ግን ይሄ ቡድን አሸባሪ ተብሎ የሚጠራበትን ቀን እንጠብቃለን። እንደዚያ ነው ምንለው፣ እንዲያ ነው። ብቻ ሀገራችንን ሰላም ያርግልን። እነዚህን የሙቀጫ ልጆች ትንይልልን፣ ሀገራችንን ሰላም ያርግልን ነው የምንለው። ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች፣ እንደ ልማዷ ከፍ ትላለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ